የተተኮሱ ድሮኖች ኢላማቸውን ስተዋል። ከመንግስት በኩል የሚተኮሱ ድሮኖች ኢላማቸውን በመሳት በንጹሃን ሰዎችና ንብረት ላይ ከፍተኛ ጉዳት አደረሱ። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ታሪካዊ ከተማ እንትንጮ እና ገንዳብታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን የከተማው አስተዳደር አስታውቋል። ዝርዝር መረጃውን የምናስደምጣችሁ ይሆናል። ህወሓት የወታደር እጥረት አጋጥሞኛል አለ። በዚህም ምክንያት የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ ይገኛል። ሙሉ መረጃው አለን፣ እንመለስበታለን። በቅርቡ ከፋኖ ትግል ወጥተው ለመንግስት የሰላም ጥሪ በሚል ሽንገላ ተታለው የገቡት እነ ማስረሻ ሰጤና ኮሎኔል ፈንታው ሞሀቤ ምን አጋጠማቸው? ሙሉ መረጃውን የምናደርሳችሁ ይሆናል። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተወደዳችሁ የኢትዮ ዴይሊ ኒውስ ቻናል ተከታታዮች ሰብስክራይብ በማድረግ ቤተሰብ ይሁኑ። ዘወትር ጊዜውንና ወቅቱን ጠብቀው የምንለቃቸው ታማኝ መረጃዎች እንዲደርሷችሁ የደውል ምልክቱን ይጫኑ። እንዲሁም ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ከኢትዮ ዴይሊ ኒውስ አሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገናኝተናል። አብራችሁን ቆዩ። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ታሪካዊ ከተማ እንትንጮ እና ገንዳብታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ሕይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን የከተማው አስተዳደር አስታውቋል። ጥቃቱ የተፈጸመው በክልሉ ከሰሞኑ የተከሰተውን የጸጥታ ችግር ተከትሎ መሆኑ ተመላክቷል። እንደ እንተንጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያው ጥቃት ሌሊት ከ9 ሰዓት ተኩል እስከ 10 ሰዓት ባለው ጊዜ ውስጥ የተፈጸመው የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ ሁለት የአይሱዙ የጭነት መኪናዎች ላይ ነው ሲል ገልጿል። በጥቃቱ የአንድ አሽከርካሪ ሕይወት ወዲያውኑ ሲያልፍ፣ ረዳቱ ላይ ደግሞ ከፍተኛ የአካል ጉዳት እንዳጋጠመው ታውቋል። እንትንጮ ከአድዋ ከተማ በስተምስራቅ እንዲሁም ከአዲግራት በስተምዕራብ የምትገኝ እንደመሆኗ መጠን ለንግድ እንቅስቃሴ ቁልፍ መተላለፊያ ናት። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11 ሰዓት ተኩል ላይ በገንዳብታ እንደማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦችን ጭነው ይጓዙ በነበረ መኪናዎች ላይ ተፈጽሟል ተብሏል። በአካባቢው የሚገኙ ነዋሪዎችና የዓይን እማኞች እንደሚገልጹት ሰሞኑን ያለውን ግጭት ተከትሎ የሚንቀሳቀሱ የመንግስት ድሮኖች የተሳሳተ ኢላማ ላይ እያረፉ መሆኑ ለሰላማዊ ሰዎች የህይወት ማለፍ እና ለንብረት ውድመት ምክንያት እየሆኑ ይገኛል ብለዋል። የከተማዋ አስተዳደር በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴ ወቅት ከፍተኛ ጥንቃቄ እንዲያደርግ አሳስቧል። ህወሓት የወታደር እጥረት አጋጠመው። የግዳጅ ወታደራዊ አፈሳም ጀመረ። የህወሓት ታጣቂ ቡድን በትግራይ የተለያዩ ከተሞች የሚገኙ ወጣቶችን በኃይል እያፈሰ ወደ ግንባር እየወሰደ እንደሚገኝ መናኸሪያ ሬዲዮ 99.1 ምንጮቹን ጠቅሶ ዘግቧል። በአዲግራት፣ በአድዋ እና በሌሎችም የክልሉ ከተሞች የተጀመረው ይህ የወጣቶች አፈሳ በዋናነት በትጥቅ ትግል ስም ወጣቱን ወደ ወልቃይት አቅጣጫ ለመውሰድ የታለመ መሆኑ ዘገባው ጠቅሷል። ቡድኑ በጠለምት በኩል በተከፈተው ጦርነት ከፍተኛ የሰው ኃይልና የቁሳቁስ ኪሳራ እንደደረሰበት መረጃዎች ይጠቁማሉ። በአካባቢው ከሚገኙ የሚሊሻ ኃይሎች ጋር በነበረው ፍልሚያ በርካታ ታጣቂዎች ሙትና ቁስለኛ ከመሆናቸውም በላይ ወሳኝ የተባለ የጦር መሳሪያዎች መማረካቸውም ተነግሯል። ይህንን የተመናመነ የሰው ኃይል ለማካካስ በአሁኑ ሰዓት በከተሞች የሚገኙ ወጣቶችን የማፈስ ስራ ላይ የተሰማራ ነው ተብሏል። መረጃዎች እንዳመላከቱት የታፈሱ ወጣቶች በመኪና ተጭነው ወደ ወልቃይት አቅጣጫ እየተወሰዱ ይገኛሉ። ይሁን እንጂ የትግራይ ወጣት ዳግም ለማያባራ ጦርነትና ለቡድኑ ፍላጎት ሲል ሕይወቱን አሳልፎ መስጠት የለበትም የሚል ድምጾች ከየአቅጣጫው እየተሰሙ ነው። የህወሓት ወታደራዊ እንቅስቃሴ መረጃዎች ህወሓት ከትናንት ጥር 22 ጀምሮ ከኤርትራ ጋር የሚያዋስነውን የራማ መንገድ ለወታደራዊ እንቅስቃሴዎች ብቻ ክፍት ለማድረግ ወስኗል። ነገር ግን ሌሎች እንቅስቃሴዎች ዝግ በመደረግ ለጊዜው ታግደዋል። የራያ ጨርጨር አፋር መንገድ ከትናንትና ጥር 22 ጀምሮ ለተሽከርካሪዎችና ለእግረኞች ተዘግቷል። ህወሓት ትናንትና ከቀኑ በ8 ሰዓት ከ20 በተፈጸመው የድሮን ጥቃት ምክንያት ሁለት መድፍ፣ አንድ ዙ-22፣ ሁለት ተጎታች ሞርተሮችን ማጣት ችሏል። ህወሓት አሁን ላይ ከባድ ኪሳራ ውስጥ እንዳለ የተለያዩ መረጃዎች ያመላክታሉ። በቅርቡ ከፋኖ ትግል ወጥተው ለመንግስት የሰላም ጥሪ በሚል ሽንገላ ተታለው የገቡት እነ ማስረሻ ሰጤ፣ ፈንታው ሞሀቤ እና
ጓዶቻቸው ምን አጋጠማቸው? በቅርቡ መንግስት ካስፈረማቸው ወዶ ገብ የፋኖ አመራሮች መካከል በአዲስ አበባ እየተንከራተቱ የሚገኙ ማስረሻ ሰጤና ፋንታው ሞሀቤ በሆቴል ቤት እየተንቀሳቀሱ ይገኛሉ። በዚህም ምክንያት ተረጋግተን ሕይወት የምንጀምርበት መኖሪያ ቤት ስጡን ሲሉ ጥያቄያቸውን ለመንግስት አቀረቡ። ከመንግስት በኩል የተሰጣቸው ምላሽ ግን ይህን ለመሸፈን የሚያስችል በጀት አቅም ስለሌለን ባለሀብቶቹን አስተባብረን እንዲገዙላችሁ ለማድረግ እንሞክራለን የሚል ነበር። ፋንታሁን ሞሀቤ ከሁሉም በባሰ ሁኔታ በከፍተኛ የመገለልና የመረሳት ስነ ልቦናዊ ስብራት ውስጥ እንደሚገኝ የገለጹት ምንጮች ምነው እዚያው ሙቼ ቀርቼ በነበር ሲል መደመጡም ታውቋል። ከዚህ ጋር በተያያዘ በተለይ በጎንደር አካባቢ በርካቶች ተመልሰው ወደ ጫካ እየገቡ መሆኑን ያገኘነው መረጃ ያመላክታል። በቅርቡ ከአገዛዙ በሕግ የሚጠየቁት በሕግ ይጠየቃሉ፣ የቀሩት ተሃድሶ ተደርጎላቸው ለግዳጅ ዝግጁ ይሆናሉ የሚለው መረጃ መውጣቱን ተከትሎ እንዳሰቡትና እንደጠበቁት አልሆነላቸው ብሎ ለችግር የተዳረጉት ወዶ ገብ ታጣቂዎች በቡድን በቡድን እየሆኑ ወደ ጫካ መግባታቸውን ምርጫ እንዳደረጉ ተገልጿል። ይህን ተከትሎ አንድ አስተያየት ሰጪ እነዚህ ተመልሰው ወደ ጫካ የሚገቡ ታጣቂዎች ከአደረጃጀት ውጭ የሚንቀሳቀሱ በመሆኑ በዘረፋና ውንብድና ላይ ተሰማርተው የአፋብኃይልን ስም ጥላሸት እንዳይቀቡ ከፍተኛ ጥንቃቄ ሊደረግ ይገባል ሲሉ ሀሳብ አስተያየታቸውን ገልጸዋል። ከዚህ ጋር በተያያዙ በቅርቡ ወደ አገዛዙ ገብቶ የነበረውና የአማራ ፋኖ አንድነት በጎንደር ጉና ክፍለ ጦር እስቴ ዴንሳ ብርጌድ የፋኖ አባል የነበረው ሻምበል ውበቴ ወይም ገደፋዬ የሚባል ወዶ ገብ ለፋኖ መረጃ ታቀብላለህ በሚል በመከላከያ መረሸኑ ተሰምቷል። የልጁን መገደል ያካዱት ለመንግስትም ቅርበት ያላቸው አክቲቪስቶች የተገደለው ደም ስላለበት ነው የሚል ማስተባበያም ሰጥተዋል። ይሁን እንጂ እነዚህ ለአገዛዙ ቅርበት ያላቸው አክቲቪስቶች እነሱ የሰላም ጥሪ ተቀብለው ገቡ የሚሏቸውን ወዶ ገቦች ገሚሶቹ ከተወሰኑ የክልሉ አመራሮች ጋር ተልዕኮ ወስደው ለመፈጸም የገቡ ቀኘ የተሰኘ የፋኖ አደረጃጀት ክንፍ በመሆናቸው አስቸኳይ እርምጃ ሊወሰድባቸው ይገባል ሲሉም ይደመጣሉ። ውድ ተመልካቾቻችን ለሰዓቱ ይዘንላችሁ የመጣናቸው መረጃዎች እኚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።